ሰላም አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሲመያ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። እንደነገርኳችሁ ይሄ ቻናል የሃይሚ ድምጽ ስለሆነ ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው። ገባችሁ? ሰብስክራይብ አድርጉ። የደረሰኝ መረጃ በጣም የሚገርም ነው። እሱ ምንድነው እንግዲህ እህታችን እርጉዟ ማለት ነው ለመፈመስ ነው ያለችው ቴክስት ደርሶኛል ብያችሁ ነበር ቅድም። አዎ ደርሶኛል። ልጅቱ ለመፈመስ በብሩኬ አማካኝነት ለመፈመስ የመጣች ልጅ ናት። እሱ ምንድነው የሆነ ቪዲዮ ለቅላችኋለሁ ወይም ደግሞ የሆነ መረጃ ፎቶ ፖስትላችኋለሁ ማለት ነው። ገባችሁ አይደለ? ስለዚህ ብሩኬን ስሙን አጥፍታ እሷ ለመፈመስ የመጣሽ ልጅ ናት ስላችሁ በምክንያት ነው። ገባችሁ አይደል? ለምን ካላችሁ ከአባትየው ጋር አውርቼ ነበረ። አባትየው ለምንድን ነው እንደዚህ የምታረግ ልጅ በጣም ውሸታም ናት ምናምን ብዬ ሳናግረው ምን አለ መሰላችሁ? ለመፈመስ ብላ ነው እንጂ ልጄ ወዳ አይደለም አለ። ገባችሁ አይደለ? ልጅ ወዳ እንዳልሆነ በደንብ ጠንቅቀን እናውቃለን። ግን በብሩኬ ስም መነገድ ይቅርባት። ከብሩኬ ህይወት ትውጣ፣ ከሃይሚ ህይወት ትውጣ። ለምን ካላችሁ የሊባ አይነ ደረቅ መልሶ ልብ አድርቅ ይላል ያገር ሰው። እሷ ብሩኬን ተጠቅማ ለመፈመስ ነው የመጣችሁ። ገባችሁ አይደለ? ዛሬ እንግዲህ ሰምታችኋል። ጋሽዬ ደግሞ ምን አለ? ጋሽዬ ለኔ ተውት ብሏል። ጋሽዬ እዚህ ላይ አትሳሳት። ለምን ካልክ ልጅቱ ወዳ ፈቅዳ ፈልጋ ነው የመጣችሁ አይደለ? ወዳ ፈቅዳ ፈልጋ እስከመጣሽ ድረስ ደግሞ ግዴታ ደግሞ ምን መሆን አለበት? እቺ ልጅ ከሁለታቸው ህይወት መውጣት አለባት። ከሁለታቸው ህይወት ትውጣና የራሷን ላይፍ፣ የራሷን ኑሮ፣ የራሷን ነገር መስራት ትችላለች። እንደዚሁም ደግሞ የራሷን ሶሻል ሚዲያ መብቷ ነው። እኛ ትልቁ ኢምፖርታንቱ ጉዳይ ከሃይሚና ከብሩኬ ህይወት ትውጣ ነው። ገባችሁ? ከሃይሚና ከብሩኬ ህይወት ትውጣ። ሁለተኛ ደግሞ ዲኤንኤ የሚባለው ነገር ምንም የሚያስማማ ጉዳይ አይደለም። ለምን ካላችሁ ልጁ የብሩኬ እንዳልሆነ ሁላችንም ጠንቅቀን እናውቃለን። ገባችሁ? ለምንድነው የልብ የምትሰጧት? እናንተ እኮ እንደዚህ አይነት አማራጭ ስታመጡላት ልጅቱ ምንድነው የምትሆነው? ልብ እየተሰማት ነው የምትሄደው። ገባችሁ አይደለ? ስለዚህ የልብ እንዳይሰማት ቅንድቧን እያረጋችሁ ማባረር እንጂ ዲኤንኤ ምርመራ ከዘ ኢማጂን የማይባል ነገር አታድርጉ። የማይሰራ ነገር አትስሩ። እዚህ ጋር ጋሽዬ የልጅ ላይፍ ነው፣ የልጅ ህይወት ነው። የልጅ ሃይሚ ትክክለኛ የምታስብላት ከሆነ ምርመራ ማለት የለብህም በጭራሽ ማለት ነው። ለምን ትናንትና ሩታ እንደዛ ያልክ ነው አይደለ? በአብርሽ ቀልዳበት የሄደችው። አሁን ደግሞ በብሩኬ ልትቀልድ ስለመጣች እኛ ቅንድቧን አርገን ነው የምናባራት። አለቀ ደቀቀ። ዲኤንኤ ምርመራ በለበለ አያስፈልግም። ለምን ልጁ የብሩኬ አይደለም። ስለዚህ እሷ የራሷን ላይፍ፣ የራሷን ሁኔታ፣ የራሷን ቤት ታጽዳ። አለቀ ደቀቀ። ይሄ የልብ አትስጣት ፕሊስ ጋሽዬ ማለት ነው። እኛ እንወድሃለን እናከብረሃለን። ግን በሃይሚና በብሩኬ የሚመጣ ሰው ጠላታችን ነው። አለቀ ደቀቀ። አሁን ደግሞ አንተ የልብ እየሰጠሃት ልጅቱ ነገ ወዲያ ሌላ ነገር እንዳታመጣ፣ እኔ መረጃ ስለደረሰኝ ነው፣ ሌላ ነገር እንዳታመጣ የልብ አትስጣት። ገባህ አይደል ጋሽዬ? ለምን ልጅቱ ሃይሚና ብሩኬን ካላያለያየው እኔ አልተኛም ብላለች። ስለዚህ ጋሽዬ የልብ አትስጣት በእናትህ። እንዴ እኛ ለምንድን ነው እየተከራከርን ያለው? የብሩኬ ልጅ ስላልሆነ ነው አይደል? ስለዚህ አንተ የልብ አትስጣት በእናትህ። ካልሆነ ዝም በል። አለቀ ደቀቀ። ግን አንተ የልብ እየሰጣሃት ነገ ወዲያ የነሱን ህይወት ሳልበጠብጥ አልተኛም እያለች ነው እንዴ። ስለዚህ ምንድነው መሆን ያለበት? የልብ ልሰጣት አይገባም። እቺ ልጅ በደንብ ተመክራ፣ በደንብ ምን ብላ፣ በደንብ ተቆስቆሳ የመጣች ልጅ ናት። ስለዚህ ፕሊስ ጋሽዬ ለኔ ተውት አትበል በአላህ። ለምን እቺ ልጅ የሰውን ህይወት ጀሃነም ለማድረግ የመጣች ልጅ ናት እንዴ። እኔ ከሚገርማችሁ አሁን ልተኛ ነበር፣ ቪዲዮ መስራትም አልፈለኩም። ግን የሆነ ድምጽ ሲደርሰኝ በጣም ነው የደነገጥኩት። ልጅቱ የሁለቱን ህይወት ካላመሰቃቀልኩ አላርፍም እያለች ነው። ጋሽዬ ግን ለኔ ተውት እያለ ነው። እኔ ያስታርቃቸዋለሁ፣ እኔ እንደዚህ እላቸዋለሁ። ሲጀመር ልጅቱ ለመታረቅም ለምንም አትሆንም። ስለዚህ የነሱን የሁለታቸውን ህይወት ልትበጠብጥ መታ እናንተ እንደዚህ ካረጋችኋት ምንድነው የምትሆነው? ልጅቱ የምትሆነው በብሩኬ ላይ በህይወቱ ነው የምትቀልድበት። ስለዚህ ጋሽዬ መቀለድ አለብህ ብዬ እኔ አላምንም። የልጅ ህይወት ነው፣ በልጅ ህይወት ደግሞ አትቀልድ። ምክንያቱም እቺ ልጅ የብሩኬንና የሃይሚን ህይወት ካልበጠበጥኩ እኔ አልተኛም ብላለች። ድምጹን ላሰማችሁ ቆይ ካገኘሁት
እኔ የብሩኬንና የሃይሚን ህይወት ካልበጠበጥኩ አልተኛም ሁለቱን አመሰቃቀዬ ሁለታቸውን ህይወታቸውን ካላመሰቃቀልኩ አልተኛም ብላለች ገባችሁ ስለዚህ እቺ ልጅ ምንድነው እየታሰበ ያለው ምንድነው እየተሰራ ያለው ምንድነው እየሆነ ያለው ልጅቱ በጣም አስባበት አልማበት በደንብ ተጠንቶበት ነው የመጣችው ስለዚህ ጋሽዬ ከቻልክ ዝም በል ካልሆነ ግን እኔ አስተካክለዋለሁ እያልክ ልጅቱን የልቤ ልብ አትስጣት ልጅቱን የልቤ ልብ ከሰጣት መነኝ ልጅ ዋጋ ትከፍላለች ብሩኬም ዋጋ ይከፍላል ስለዚህ መሆን ያለበት ነገር ለልጅቱ የልቤ ልብ አትስጧት አለቀ ደቀቀ የልቤ ልብ መስጠት አስፈላጊ አይደለም ለምን በደንብ ተመክራ የመጣች ልጅ ናት በደንብ ተመክራ ምን ብላ በደንብ ተስተካክሎ የመጣች ልጅ ናት ስለዚህ እቺ ልጅ ማረግ ያለብን ምንድነው ማረግ ያለብን ከህይወታቸው እንድትወጣ መስራት ነው አለቀ ደቀቀ ከህይወታቸው እንድትወጣ ደግሞ ስንሰራ ደግሞ ሁላችንም እጅ በእጅ መያያዝ አለብን ገባችሁ አንደኛ ለሃይሚ መረጃ ማቀበል አለብን ሁለተኛ ደግሞ የሆነ ነገር ሲፈጠር ደግሞ እኔ ተሎ ብዬ ስነግራችሁ እናንተ ሰብስክራይብ ላይክ ሼር ማድረግ አለባችሁ እቺ ልጅ ድምጥ ማጧና እናጠፋታለን አለቀ ደቀቀ ከዛ ውጭ ግን ምልላችሁ ፈልጌ መሰላችሁ ልጅቱ በደንብ ተደርጎ ተመክሯታል ገባችሁ በደንብ ተደርጎ ስለተመከራት እኛ ብልጥ መሆን አለብን ገባችሁ ነቅላ እንድትወጣ ማድረግ አለብን ነቅላ ካልወጣች አንፋታትም ነቅላ እንድትወጣ ሁላችንም የቤት ስራ አለብን እኔም እናንተም ለሃይሚና ለብሩኬ የምትቆረቆሩ ሰዎች ሁላችንም የቤት ስራ አለብን የቤት ስራ ሲሆን ከሆነ ደግሞ እናንተ ምን ማድረግ አለባችሁ ሰብስክራይብ ላይክ ሼር ከዛ በኋላ ቪዲዮ ለሷ እንዲደርሳት መረጃ ስንሰጣት እቺ ልጅ እየተሳቀቀሽ ከሁለታቸው ህይወት ትወጣለች ገባችሁ ለምን እሷ ብልጥ እኛ ሞኝ ላ ወላሂ አንቺ ስታስቢው ብልጥነት መስሎ ከታይሽ ተሸውደሻል በጣም ተሳስተሻል ብልጥ አይደለሽም ፋራ ስለሆንሽ ነው ራስሽን አርክሰሽ የሱ ልጅ ያልሆነውን ያንተ ልጅ ነው ብለሽ የመጣሽው ብልጥ ብትሆኝማ ነው የሱ ልጅ ያልሆነውን እኔ እንደዛ አልልም ነበር የምትዩ ፋራ ስለሆንሽ ግን በሰው ህይወት በሰው ትዳር በሰው እንትን ገብተሽ እየበጠበጥሽ ገብተሽ ህይወት ያመሰቃቀልሽ አንቺ ባንቺ ቤት አራዳ ነኝ ብለሽ ሞተሻል አራዳ አይደለሽም አራዳ ብሎ ማለት ለሰው ማሽ ማለት ነው አራዳ ብሎ ማለት እውነትን ማለት በቃ ኦር የሰው ህይወት እንዳልበጠብጥ እኔ መውጣት አለብኝ የሚል ሰው ነው አራዳ ብሎ ማለት አንቺ ግን አራዳ ሆነሽም አታቂ አለቀ ደቀቀ አራዳ ማለት ትርጉሙ ካልገባሽ እኔ ልንገርሽ ትርጉሙ ካልገባሽ በሁለተኛ ደረጃ ደግሞ እኔ ምን እንደገረመኝ ታውቃላችሁ የሁለቱን ህይወት ካልበጠበጥኩኝ እኔ ከህይወታቸው አልወጣም አንቺ ማነሽ ምንድነሽ እናስወጣሻለን እንጂ ሳናስወጣሽ እኛ ዝም አንልም አለቀ በደንብ እናስወጣሻለን እሱን ደግሞ በደንብ አምነሽበታል በጣም አሁን ተናድሻል በጣም ጨጓራሽ ተልጧል በደም ያቺ እንትን ሱመያ የምትባለው ኦፍ ኮርስ ወቂ ሱመያ የምትባለው መረጃሽን ገና ልለቅልሽ ነው ከህይወቴ ከሃይሚና ከብሩኬ ህይወት ካልወጣሽ እመኚ እኔ ነው ማጥፋሽ መረጃውን ያመጣው በፌስቡክ ፖስት ልሻለሁ በኢቲዩ ስለማይፈቅድ በዛ ፖስት ልሻለሁ የዛን ጊዜ በቃ ማንነትሽና ምንነትሽ ጨልለሽ እንድትጠፊ እናረጋለን ገባሽ አንቺ ብልጥ ሌላው ሞኝ በጣም ተሳስተሻል ለሰው ልጅ ለፍቅር ነው እንጂ ለተንኮል በጣም ኢዚ ነው ፍቅር ብቻ ነው ለሰው ልጅ እንትን የሚከብደው እንጂ ለጸብ በጣም ቀላል ነው ገባሽ እኔ እናት ስለዚህ በጣም እኔ ስላናደደች ነው ገባችሁ የሁለቱን ህይወት በጥብጬ የሁለቱን እንትን ብዬ ካልሆነ ምናምን ይያልሽ ታወራለሽ ድምጿ ላይ ማለት ነው እና እኛ ደግሞ አንፋታሽም የኔ እናት ምክንያቱም በሃይሚና በብሩኬ የሚመጣ ማንንም አንሰማም በሁለተኛ ደረጃ ደግሞ የልብ አትስጧት ዲኤንኤ የምትሉ ምንም ልጁ የሱ አይደለም ልጁ የሱ ሳይሆን እንዴት ነው ዲኤንኤ የሚመረመረው ገባችሁ ዲኤንኤ ተመረመረ ማለት እኮ ብሩኬ አመነ ማለት ነው የሱ ሳይሆን እንዴት ነው የሚያምንላት የሱ ማለት ነው ያላቀም እኔ አንዳንድ ሰዎች በጣም የምታናድዱኝ ገባችሁ የሱ አይደለም አለቀ የሱ ካልሆነ አባቱን መፈለግ አለባት እንጂ ለመፈመስ ብዬ እሱን ህይወቱን አበሰቃቅለዋለሁ እንዴት መኪና ይነዳል እንዴ እሷ ከመኪናው ላይ ነው ያለች በቃ ከመኪናው ላይ ከሃይሚ ልብስ ላይ ከሚቀያይሩት ላይ ነው ያለችው
ገባችሁ ለዛ ነው ተንኮል ሸርባኔ የመጣሽ ስንላችሁ በምክንያት ነው ገባችሁ ተንኮለኛን ሰው ደግሞ እኛ ግዴታ እናባረራለን አለቀ ደቀቀ ተንኮለኛን ሰው እንደዚህ እየተጋፈጠን ሶሻል ሚዲያ ላይ እያወራን እንጋፈጠዋለን ገባችሁ የዚች ልጅ ህይወት ምስቅልቅሏን ለሃይሚን ህይወት ምስቅልቅል አወጣለሁ ብላ ነው አይደል የመጣች እኛ ደግሞ የሷን ምስቅልቅሏን እናወጣላታለን አለቀ ደቀቀ ምክንያቱም ይሄ የህይወት ጉዳይ ነው የሚቀለድበት ጉዳይ አይደለም ሃይሚ ቀለበት አስራ ለነገ ህይወቷ ያስተካከለሽ ቤት ያስተካከለሽ ምን ይያለሽ እቃ ይገዛሽ ምን ይያለሽ እቺ መታ ሚዳቋ ቤቷን ለማፍረስ ነው አይደል የመጣችው እኛ ዝም አንላትም ገባችሁ ዝም አንላትም ለዛ ነው እኔ አሁን ቅድም ጋሹዬ ትንሽ አናዶኛል ያልኳችሁ ለዛ ነው ለምን ለዚች ልጅ ዲኤንኤ የሚባል ነገር የለም ዲኤንኤ አረጋችሁ ማለት አመናችሁ ማለት ነው ስለዚህ እኛ ዲኤንኤ በሚለው አንስማማም ገባችሁ ምክንያቱም ልጁ የብሩክ አይደለም አለቀ ደቀቀ ሂዶ አግንቷታል ኦፍ ኮርስ ሂዶ አግንቷታል እንደማንኛውም ጓደኛ ሄዳችሁ የምታገኙ ሰው አለ አይደል ሂዶ አግንቷታል ከዛ ውጭ ግን የተካበደ ነገር የለም ልጅቱ ምንድነው ተንኮል ሸርባ ስለመጣች በደንብ ተመክሯ ስለመጣች በደንብ በቃ እንደዚህ ስርበት ተብላ ስለመጣች ነው ገባችሁ ሁለታቸው ለማለያየት ስለመጣች እኛ ደግሞ ዝም አንላትም ዝም ልንላትም አንችልም በሶስተኛ ደረጃ ደግሞ አባትየው ደግሞ ምንድነው ያለው ልጄ እንድትፈምስ ፈልጋለሁ ነው ያለው ገባችሁ ለመፈመስ ብላ ነው ልጄ እንድትፈምስ ፈልጋለሁ ብሏል አባትየው ለምን እና ታዲያ የሰው ትዳር ይበጠበጥሽ ነው የምትፈምስ ልጅ ያረገዘችው ልጅ የብሩኬ እንዳልሆነ ነግረኸኛል የብሩኬ አይደለም ለመፈመስ ብላ ነው ብለሃል ለመፈመስ ብላ ከሆነ የሰው ትዳር መበጥበጥ አለበት ወይ ለምንድነው አንተ ማትመክራት ቢያንስ ከሰው ህይወት ውጪ የሰው ህይወት አትበጥብጪ ማለት አንተ አቃተ ሴት ልጅ ናት አይደል በእርግጠኝነት አታሸንፈህም ስለዚህ ያለው ነገር ይሄ ነው በሁለተኛ ደረጃ ደግሞ እመኑኝ እቺ ልጅ የሩታን ወንድም አግብታ ትመጣለች እኔ መረጃው ስለደረሰኝ ነው የሩታን ወንድም አግብታ ትመጣለች ገባችሁ ማን እቺ ማለት ነው ጉዷ በጣም የተሳሰረ ተንኮለኛ ናት ስላችሁ በምክንያት ነው ተንኮለኛ ናት ገባችሁ በጣም በተንኮል ማለት ነው የመጣች ናት ስለዚህ እኛ ደግሞ ምንድነው ማድረግ ያለብን ልጅቱ ከሶሻል ሚዲያ ላይ እንድትጠፋ የኛ ስራ ነው እናንተ ደግሞ ምንድነው የናንተ ስራ ሰብስክራይብ እያረጋችሁ ሃይሚን የምትወዱ በሙሉ ለሃይሚ ሁላችንም ጠበቃ መቆም አለብን ለብሩኬም ልክ እንደዛው እኔ ለሃይሚም ለሩታም ለሃይሚም ለብሩኬም ጠበቃ ነው የምቆሙ ገባችሁ ምክንያቱም ህይወታቸው እንዲበላሽና ህይወታቸው ምስቅልቅል እንዲል አልፈልግም ብሩኬና ሃይሚ እንዲጋቡ ከሚፈልጉት አንዱ ሰው እኔ ነኝ ገባችሁ ስለዚህ በማንም ሚዳቋና በማንም ዝምሎ መንገደኛ የነሱ ትዳር አይፈርስም እና ሁላችንም ምንድነው ማድረግ ያለብን ከብሩኬና ከሃይሚ ጎን መቆም አለብን ገባችሁ እናንተ ደግሞ የምትቆሙ እንዴት ነው ካላችሁኝ እናንተ አንደኛ ቻናሉን ሰብስክራይብ በማድረግ ሁለተኛ ቫይራል እንዲወጣ ላይክ በማድረግ ለምን እሷ ተንኮሏ እየወጣ እየሄደ ሶሻል ሚዲያ ላይ እንድትጠፋ የምናረገው እኛ ነን ገባችሁ ስለዚህ እናንተ ምንድነው የምታረጉት ላይክ ሼር አለቀ ኮሜንት ቫይራል ሲወጣ እቺ ልጅ ስሜ ጠፋ ብላ ሁለተኛ ከሃይሚና ከብሩኬ ህይወት ነቅላ እንድትወጣ ማድረግ የኛ ስራ ነው ስለዚህ እናንተ ይሄን ነገር ነው ማድረግ የሚጠበቅባችሁ ሌላ ማድረግ ምንም አይጠበቅባችሁ ምክንያቱም ሁሉ ጊዜ ባንድ አይነት ስታይል ነው አይደል የምትመጣ እኛ ደግሞ ስታይላችን እየቀያየርን የሃይሚና የብሩኬ ህይወት እንዳይበላሽ ዋጋ እንከፍልላችኋለን አለቀ ደቀቀ ምክንያቱም ዋጋ ለሚከፈልለት ሰው ዋጋ መክፈል አለብን ትናንትና ሃይሚ ምን ነበርች ዛሬ ምን ደረጃ ደረሰች ብለው እነሱ በተንኮል ሲመጡ እኛ ደግሞ እነሱን ቀንዳቸውን ያያለ ማጥፋት የኛ ፋንታ ነው ገባችሁ እንዴት ማለት እኔ ሀበሻ በዚህ ደረጃ ተንኮለኛ ነው ብዬ አስቤያለሁ ያላቅም ግን እቺ ልጅ ተንኮለኛ ሸረኛ አስባችኋል ስለዚህ አንፋታትም የናንተ ስራ ይሄ ነው አለቀ ደቀቀ አስረግጬ ነው መነግራት እኔ ኢትዮጵያ ብሆን በጥፊ ነበር መላት ግን ኢትዮጵያ አይደለም ምን ላርግ ስለዚህ መረጃውን ያመጣው ግን ሶሻል ሚዲያ ላይ በትንላታለሁ ሰብስክራይብ ላይክ ሼር አይረሳ ሰላም አለይኩም ወራህመቱላሂ ወበረካቱ